ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ? ሳምንታዊ ሰሞንኛ ዝግጅታችን ለእናንተ የሚቀርብበት ሰዓት ላይ ደርሰናል። በቀጥታ ስርጭት አቅራቢዎች ማደር ብርሌውና ዘመኑ ታደለ። ይህ ዝግጅት ከኋላ የሚያካታቸውን ባለሙያዎች እንዲሁም ደግሞ የስርጭት ባለሙያዎችን ጨምሮ ወደ እናንተ መጥተናል። አብራችሁን ስለምትቆዩ ከወዲሁ እጅግ እናመሰግናችኋለን። ማህደር እንግዲህ ዛሬም እንደተለመደው ከተመልካቾቻችን ጋር ቆይታ የምናደርግባቸውን የተለያዩ ሀሳቦች ይዘናል። እንግዲህ ዛሬ ምን እናነሳለን? በቅድሚያ እንግዲህ ኢትዮጵያ በቅርቡ ጠቅላላ ምርጫ ታካሂዳለች። ስለዚህ ምርጫውን የተመለከቱ ጉዳዮችን የምናነሳበት የመጀመሪያው ጉዳያችን ይሆናል። ወደ ዓለም አቀፍም እንደዚሁ ተሻግረን እየተካሄደ ያለውን የእስራኤል አሜሪካና የኢራን ጦር አጠቃላይ መካከለኛው ምስራቅ ጉዳይን የምንዳስስበት የውጭ ጉዳይም ይዘናል። መልካም እንግዲህ ወደ መጀመሪያው ጉዳያችን ወደ ሀገራችን ጠቅላላ ምርጫ በ2018 የሚካሄደውን ሰባተኛውን ጠቅላላ ምርጫ በሂደት ላይ ያለውን ነው የምናነሳው። እንግዲህ ከዚህ ጋር በተመለከተ በተለይ ከጊዜ ሰሌዳ ጋር ተያይዞ ቀሪ የሚባሉ መራጮችንም ተመራጮችንም የሚያካትቱ መረጃዎችን ሰጠን ብንጀምር መልካም ነው ብዬ አስባለሁ። በተለይ ደግሞ ዛሬ በቀጥታ ስርጭት ፕሮግራማችን ሲተላለፍ አርብ ላይ ሆነን ስናወራ ማለት ነው ነገ 28 ላይ የመራጮች ምዝገባ የሚጀመርበት ነው። መራጮች በመደበኛውም እንዲሁም በዲጂታል መንገድ መመዝገብ ይችላሉ ብሏል የምርጫ ቦርድ። እንዲሁም በዋናነት ከጊዜ ሰሌዳ ጋር ተያይዞ የምናነሳው ጉዳይ ግንቦት 24 የአጠቃላይ ሀገራዊ ድምጽ መስጠት የአንድ ቀኑ የምርጫ ሂደት ማለት ነው የሚካሄድ መሆኑንና አጠቃላይ የምርጫ ውጤቱ ደግሞ ሰኔ 4 ላይ ይፋ የሚሆን መሆኑን የሚያመላክቱ ናቸው። ከጊዜ ሰሌዳ ጋር በተለይ የምናነሳቸው ጉዳዮች እንግዲህ አስቀድሞ ምርጫ ቦርድ በተለይ ከአሳለፍነው 2017 ዓ.ም መጨረሻ አካባቢ ጀምሮ የምርጫ ዝግጅት ሲያደርግ እንደነበር ይታወሳል። ማህደር ከዛ ዝግጅት መካከል እንግዲህ አንደኛው የፖለቲካ ፓርቲዎችን ማደራጀት፣ ለምርጫ የሚያስፈልጉ ዝግጅቶችን ማድረግ ምርጫ ቦርድ ሲያከናውን ነው የነበረው። በሂደትም የጊዜ ሰሌዳ ጊዜያዊ የሚባል የጊዜ ሰሌዳም ጭምር አውጥቶ ከፖለቲካ ፓርቲዎች ጋር ውይይቶችን ሲያካሂድ ነበር። እንደዚሁም የሲቪክ ማህበራት ጋርም የአስፈጻሚዎችን የማደራጀት የመቅጠር የምርጫ ጣቢያዎችን የማደራጀት የሚጨመሩትን የመጨመር የምርጫ ክልሎችን እንደዚህ የማደራጀት ስራዎች አስቀድመው ሲሰሩ ነው የነበረው። ማህደር በምርጫ ሂደት ውስጥ የሚሳተፉ የሲቪክ ተቋማትም አሉና እነዚህን ተቋማት የመምረጥ ፍቃድ የመስጠት ስራዎች ቀደም ብለው ሲከናወኑ እንደነበር ይታወቃል። ከዛም ቀጥሎ ደግሞ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ሲደረግ ነበረ። እነዚህ ያለፉ ስራዎች ናቸው። የፖለቲካ ፓርቲዎች የክርክር ልምምድም ሲያደርግ ቆይቷል። ከቅርብ ጊዜ ወዲህ ደግሞ በይፋ የክርክር መርሃ ግብሩ ተጀምሯል። አሁን እንግዲህ በቀጣይ የሚጠበቀው የመራጮች ምዝገባ ነው። የመራጮች ምዝገባ አንቺም እንዳልሽው አሁን ከየካቲት 28 ጀምሮ በመደበኛ በሚባለው ወይም በተለምዶ ያሰራሩም እንደዚሁም በቴክኖሎጂም በታገዘ ምዝገባዎች ይካሄዳሉ። ይሄ ምዝገባ እንግዲህ ለአንድ ወር የሚቆይ ነው የሚሆነው። በምርጫ ቦርድ ጊዜ ሰሌዳ መሰረት የአንድ ወር ጊዜ ቆይታው ከቅዳሜና እሁድን ጨምሮ እንደ ስራ ሰዓት ተቆጥሮ ምዝገባው የሚካሄድ ነው የሚሆነው። ምዝገባው እንግዲህ እንዳልነው በአካልም በአካባቢ ካሉ ምርጫ ጣቢያዎች እንደዚሁም በቴክኖሎጂ ስማርት ስልክ ያላቸው ሰዎች በቴክኖሎጂ የሚመዘገቡበትን እድል ይዞ የመጣ ነው። እንግዲህ እስከ ምርጫ ዋዜማው ድረስ ደግሞ ክርክሮች ይካሄዳሉ ተብሎ ነው የሚጠበቀው። አሁን እየተካሄዱ ነው ያሉት። የክርክር የጊዜ ሰሌዳው ገና ነው። እስከ ምርጫ የተወሰኑ ቀናት ድረስ እንደሚካሄድ ነው እንግዲህ የምርጫ ቦርድ ጊዜ ሰሌዳ የሚያሳየው። ሰኞ ቀን ግንቦት 24 ጠቅላላ ምርጫው በኢትዮጵያ ይካሄዳል ማለት ነው። ከዛ በኋላ እንግዲህ በዋናነት በዚህ ፕሮግራም ማንሳት በተለይ የምንፈልገው በምርጫ ሂደት ውስጥ ከማን ምን ይጠበቃል እና ምን ጉዳዮች ላይ በደንብ ገብቶን ተጠንቅቀን ልናደርግ ይገባል የሚሉ ጉዳዮች ላይ ነው። ምክንያቱም እያንዳንዱ ዜጋ በቀጣይ 5 ዓመት ውስጥ እያንዳንዱን ፍላጎቱን የተለያየ ሀገራዊ እንዲሁም በግለሰብ ደረጃ በአካባቢ በተለያዩ ሁኔታዎች የምንፈልጋቸው ፍላጎቶች ሁሉ እንዲሳኩልን የሚያስችሉ ብዙ ነገራችን የሚወስን ምርጫ ነው ልንመርጥ የምንችለው ማለት ነው። ስለዚህ በተገቢ ሁኔታ ይህን እድል መጠቀም ይገባል ማለት ነውና መራጭ እድሉን እንዲጠቀም ተመራጭም እንዲሁ በተገቢው ሁኔታ እድሉን እንዲሁ እንዲጠቀም ምን ማድረግ ይገባል የሚሉ ነገሮችን ነው ማንሳት የምንፈልገው በዋናነት ማለት ነው። ቀደም ብለህ የምርጫ ቦርድ የሲቪል ማህበረሰብ ተቋማትን የማደራጀት እንዲሁ ፈቃድ የመስጠት ሂደቶችን ሲሰራ ነበር ያልክ ነበር። በተጨማሪም ደግሞ በተለይ በእንደዚህ አይነት ሁኔታዎች ላይ ትልቅ ድጋፍ የሚያደርጉ የዲሞክራሲ ተቋማት ናቸው። የሲቪል ማህበረሰብ ተቋማት የሚባሉት በታዛቢነት እንዲሁም ደግሞ መራጮች
በእውቀት ላይ በመሰረታዊ መረጃዎች ላይ ተመስርተው ድምጻቸውን እንዲሰጡ የሚያስችላቸውን ትምህርት መስጠትም ይገባቸዋል ማለት ነው። ምክንያቱም ምርጫ ህገ መንግስታዊ አሰራር ነው። ለምሳሌ በዚህ ወቅት አንድ ፓርቲ ሀገሪቱን እያስተዳደረ ወይም ደግሞ የሀገሪቱን የመንግስትነት ስልጣን ይዟል። ይሄ በህገ መንግስታዊ አሰራር የተሰጠ ነው። በህገ መንግስታዊ አሰራር ነው እንደገና ደግሞ ሌላውን መተካት ወይም ሌሎች ብቻ ምርጫው የሚያመጣውን ነገር የምንቀበለው በህገ መንግስታዊ አሰራር ነው ማለት ነው። ስለዚህ ህገ መንግስታዊ አሰራር ነው ስንል ብዙ ጊዜ ባለማወቅ ከፓርቲ ጋር የማላተም እንትኖች አሉ ማለት ነው። ነገር ግን አሁን እንደገና ሙሉ መብት አለው ዜጋው ማለት ነው እንደገና የመምረጥ ያን መብቱን ኤክሰርሳይዝ የሚያደርግባቸው መንገዶች ግን በነፃ ገለልተኛ አሳታፊ በሆነ እና ዲሞክራሲያዊ በሆነ መንገድ እንዲካሄዱ የተለያዩ ባለድርሻ አካላት ሚናቸውን ሊወጡ ይገባል። የሲቪል ማህበረሰብ ተቋማት የሚባሉት ደግሞ አንደኛ ትምህርት በመስጠት በመታዘብ የዲሞክራሲ ተቋማትም እንዲሁ ለምሳሌ የፖለቲካ ፓርቲዎች ሀሳባቸውን ለመግለጽ ሲፈልጉ ችግሮች ቢገጥሟቸው እንዲሁ ድጋፎች መስጠት ይጠበቅባቸዋል። ዋናውን አስፈጻሚ አካሉን የምርጫ ቦርድን ጨምሮ ማለት ነውና እነዚህ በዋናነት በተለይ ድጋፍ፣ ክትትል፣ እገዛ የሚያደርጉ ተቋማት ናቸው። አው የምርጫውን ትክክለኛነትም ትክክል አለመሆንም የሚሰሩት በዋነኛነት ተቋማት ናቸው። አሁን የምርጫ አገራዊ ምርጫ እንደመካሄዱ መጠን በጣም ብዙ ተቋማት ከፍ ያለ ድርሻ አላቸው በምርጫው ላይ ማህደርና እነዚህ የሲቪክ ማህበረሰብ ድርጅቶች የሚባሉት ምርጫ ቦርድ አውጥቶ በማስታወቂያ ራሳቸው የምርጫውን ለመታዘብ በአንድ በኩል በሌላ በኩል ደግሞ የመራጮች የግንዛቤ ማስጨበጫ ስራም ለመስራት ኃላፊነት የወሰዱ ናቸውና ከመጀመሪያው የነዚህ የሲቪክ ማህበራት በአንድም በሌላ መንገድ ተደራሽነታቸው ከፍ ያለ ነው። አንዳንዶቹ ከታች እስከ ቀበሌ ድረስ መዋቅር ያላቸው ማህበራት አሉ በምርጫ ሂደት ውስጥ የሚሳተፉ። ስለዚህ በብዙ ሰዎችን ተደራሽ ማድረግ የሚችሉ ማህበራት ናቸውና እነዚህ ማህበራት የገለልተኝነት ሚናቸውን ወስደው በደንብ መስራት መቻል አለባቸው። አሁን የምርጫ ልምምዳችን እንዴት ያለ ነው ብለን ስናነሳው ከኢትዮጵያ ህዝብ ቁጥር አንጻር ካየሹ ለምሳሌ ብዙ ያው የሚመዘገበውን ያህል ወይም የዜጋውን ያህል አይደለም በምርጫ ድምጽ የመስጠት ልምምዳችን። እንግዲህ ኢትዮጵያ እንደሚታወቀው በጊዜ የተገደበ የምርጫ ሂደት እንደምታደርግ ይታወቃል። በየ5 አመቱ ነው። ይሄ ራሱን የቻለ ጥሩ ልምድ ነው። ሰው በየ5 አመቱ አዳዲስ ሀሳቦችን እንዲሰማ አዳዲስ አማራጮች እንዲመጡ እውቀት ላይ ግንዛቤ ላይ የተመሰረተ ድምጽ የመስጠት ሂደትን እንዲከተል ጥሩ እድል ይዞ ይመጣል። የሲቪክ ማህበረሰብ ድርጅቶች ይህንን በማሳደግ በኩል ከፍ ያለ ሚና አላቸው። አሁን በኢትዮጵያ የምርጫ ታሪክም ከፍ ለምሳሌ ባለፈውን ምርጫ ስድስተኛውን ምርጫ 37 ሚሊዮን አካባቢ ህዝብ ድምጽ ሰጥቷል። ግን ድምጽ የመስጠት እድል ያለው ህዝብ ይሄ ብቻ ነው ወይ ብለሽ ካሰብሽ ገና የሚቀር ነገር አለ ማለት ነው። አሁንም የግንዛቤ ማስጨበጥ ስራዎች ከፍሎ መስራት መቻል አለባቸው። ከዛ በፊትም ከ87 ጀምሮ ለምሳሌ የነበረው ምርጫ ከ20 ሚሊዮን ብዙ ያልዘለለ ነው የነበረው 20 ሚሊዮኖች አካባቢ ነው። አሁን በተለይ የ2007 እና የ2013 የተካሄዱት ምርጫዎች የተወሰነ መሻሻል አሳይተዋል እንጂ ከዛ በፊት የነበሩ ምርጫዎች ከ20 ሚሊዮን ያልዘለለ ህዝብ ነው ድምጽ የሚሰጥባቸውና አሁን የካቲት 28 ተጀምሮ የሚካሄደው የመራጮች ምዝገባ ከፍ ያለ ቁጥር መምረጥ የሚችለው ሰው በሙሉ የመምረጥ እድሉን እንዲጠቀም የሚያደርግ የመማር ማስተማር ስነ ዘዴ መከተል መቻል አለባቸው። አሁን በምርጫ ቦርድ መረጃ መሰረት ከ160 በላይ የሚሆኑ የሲቪክ ማህበረሰብ ድርጅቶች ይህንን ኃላፊነት ለመውሰድ በመታዘብም በግንዛቤ በመፍጠር ለመሳተፍ ኃላፊነቱ የምስክር ወረቀት ወስደዋል። ከዛ ባሻገር ሌሎች በጎ ፈቃደኞችም አሉ። አሁን በጎ ፈቃደኛ ወጣቶች በዚህ ላይ በማስፈጸም በኩል ኃላፊነት ወስደዋል። እነዚህም ትልቅ ድርሻ አላቸው። እንዳልነው የሲቪክ ማህበረሰብ ድርጅቶች ደግሞ የሙያ ማህበራት አሉ፣ የሴቶች የወጣቶች ማህበራትም ጭምር ያሉበት ነውና እነዚህ ማህበራት የሚደርሱትን ሰው ያክል በትክክል ከሰሩበት ምርጫው ላይ ጉልህ ሚና ሊኖራቸው እንደሚችል ማሰብ ይቻላል ማህደርና ከዛም ባሻገር ምርጫ ቦርድ ራሱ ምርጫ ቦርድ ከፍ ያለ መዋቅር ያለው ነው። አሁን በቦርድ ደረጃ በሀገር አቀፍ ደረጃ ብቻ ሳይሆን በክልል ደረጃ ጽህፈት ቤቶች እንዳሉ ይታወቃል። እነዚህ ጽህፈት ቤቶች ንቁ ሆነው መስራት መቻል አለባቸው። አሁን በማቀናጀትም ፓርቲዎችን በማቀናጀትም የሲቪክ ማህበረሰብ ድርጅቶች ኃላፊነታቸውን እንዲወጡ በማድረግ በኩልም የምርጫ ቦርድ አሁን በክልል ደረጃ ማስተባበሪያ ጽህፈት ቤቶች ይኖሩት እንጂ ወረድ ሲል አዚ በኋላ የምርጫ ክልል አስፈጻሚዎች አሉ፣ የምርጫ ጣቢያ አስፈጻሚዎች አሉ። ምርጫውን በጠቅላላው የጥሩነቱንም ጥሩ አለመሆኑንም ሊሰሩት የሚችሉት እነዚህ ዛ ምርጫ ክልል ምርጫ ጣቢያ አካባቢ ያሉ ሰዎች ናቸውና እነዚህ በራሳቸው እንደ ተቋም የሚቆጠሩ ናቸው። የመገናኛ ብዙሃን ከፍ ያለ ድርሻ አላቸውና እነዚህ ተቋማት ኃላፊነታቸውን ከተወጡ ኢትዮጵያ የምታደርገው ምርጫ ጥሩ ሆኖ ይጠናቀቃል ማለት ነው።
አዎ ብዙ ጊዜ እኔም ግንዛቤ ላይ መሰራት አለበት ብዬ ነው የማስበው። አሁን ቀደም ብላ ያነሳቸው ቁጥሮችም የሚያሳዩት በሀገራችን ካለው አጠቃላይ የህዝብ ቁጥር አንጻር ለመምረጥ ደርሷል ተብሎ ኢስቲሜት ከሚደረገው ወይም ደግሞ እዚህ ደረጃ ይደርሳል ተብሎ ከሚገመተው ህዝብ ቁጥር አንጻር እጅግ ያነሰ ነው ማለት እንችላለን። ይህ እንዳይሆን አሁን በተለይ ደግሞ በፖለቲካ ጉዳይ ላይ ፍላጎት የመኖር ጉዳይ በጣም እየጨመረ ነው አይደለ? ከጊዜ ወደ ጊዜ የፖለቲካ ጉዳይ ያገባኛል የሚለው በእርግጥ በቀጥታም ሆነ በተዘዋዋሪ ከፖለቲካ ነፃ የሚባል ሰው የለም አይደል? አንተ የፖለቲከኛ ባትሆንም ወይም ስራ ፖለቲካዊ ጉዳዮች ላይ በቀጥታ የሚያገናኝህ እንኳን ባትሆን፣ ነገር ግን የፖለቲካ ስርዓቱ ግን ያ የሚያስተዳድረው ነው ያንተ ህይወት ማለት ነው። ስለዚህ ሰዎች በፖለቲካ ጉዳይ ላይ ኢንትረስትድ መሆናቸው አይደለም ችግሩ፣ በፖለቲካ ጉዳይ ላይ ያሉ ነገሮችን በተገቢ መንገድ መጠቀም ላይ ነው ዋናው መሆን ያለበት ማለት ነው። እንደዚህ አይነት ደግሞ የሁሉም ዜጋ ጉዳይ ሆኖ የሚመጡ ጉዳዮች ደግሞ የግድ ተጠንቅቀን ልንጠቀምባቸው የሚገቡ እድሎች ናቸው ብዬ አስባለሁ። ስለዚህ እዚህ ላይ ሊኖር የሚችለው አንደኛው እድል፣ ሁለተኛው የግንዛቤ ወይም የመረጃ ክፍተት ሊሆን ይችላል ማለት ነው። በተለይ ደግሞ ከከተሞች ራቅ ብሎ የሚኖሩ ዜጎች ምናልባት ተገቢ መረጃዎችን ያለማግኘት እድል እንዳይኖራቸው እነዚህ ቀደም ብለው ያነሳናቸው ባለድርሻ አካላት ይሄኔ ነው መወጣት የሚገባቸው ማለት ነው። ለምን እንደሚመርጡ ተገንዝበው፣ ማንን እንደሚመርጡ በተገቢ ሁኔታ ተረድተው፣ በዚህ ሁኔታ ላይ ችግር ቢገጥማቸው ምን ማድረግ እንደሚገባቸው በደንብ አዌር ሆነው ከመግጠሙ በፊት በተገቢ ሁኔታ እንዲካሄድ የሚያስችሉ ስራዎች እየተሰሩ መሆናቸውን እግረ መንገድ እየታዘቡ ጭምር ማስኬድ የሚገባቸው እነዚህ ተቋማት ናቸው ማለት ነው። ብዙ ጊዜ በእንደዚህ አይነት እድሎችን ያለመጠቀም የመዘናጋት የሚመስሉ ነገሮች ከሆነ በኋላ ግን ሌሎች ትግሎች ሲደረጉ እናያለን ብዙ ጊዜ። ይሄ ተገቢው ትግል ነው ብዬ እኔ አስባለሁ፣ አሁን ላይ ያለውን እድል መጠቀም ማለት ነው። ምክንያቱም ብዙ ጊዜ ህገ መንግስታዊ ስለሆነ በህዝብ ተመርጫለሁ ነው መንግስትነቱን የያዘው ፓርቲ የሚለው አይደል? ስለዚህ በህዝብ ሲመረጥ ያለው ሁኔታ ላይ ነው የዜጎች እድል ያለው ማለት ነው። አዎ እንግዲህ ምርጫ የሀሳብ ብዝሃነት በደንብ የሚታይበት እንደሆነ ይታወቃል። የተለያዩ ፖለቲካ ፓርቲዎች ሀሳባቸውን አቅርበው ለህዝቡ ግንዛቤ ሰጠው የመመረጥ እድላቸውን የሚሞክሩበት ነው እና ለሀገርም ራሱ ለዜጋውም በእያንዳንዱ ምርጫ የሚመርጠው ሰው ላይ ህይወቱን በካርዱ የሚወስንበት ስለሆነ እዚህ አካባቢ መብትን መጠቀምም ነው መብትን ማስከበርም ነው እና እዚህ አካባቢ ያለው ነገር በደንብ ማደግ መቻል አለበት። አሁን የተመቹ ነገሮች ደግሞ እየመጡ ነው። እንግዲህ ከቴክኖሎጂ ጋር በኋላ የምንመጣበታለን እንጂ አሁን የተመቹ ነገሮች እየመጡ ነው። ዜጋው መብቱን ማስከበር መቻል አለበት። አሁን ከ18 ዓመት እስኪሞላው ከሆነ ታሳቢ ተደርጎ ካርዱ ማውጣት ይችላል። ከዚህ ከመታወቂያ ጋር የተያያዙ ቢሮክራሲዎች ለምሳሌ መታወቂያ የግድ የታደሰ መታወቂያ ሁሉ ላይሆን የሚችልበት ፓስፖርትም ሊሆን ይችላል። ሌሎች ሰነዶችም ጭምር እንደ የምርጫ ካርድ ለማውጣት የሚያገለግሉበት ነው። ከዛ ባሻገር አሁን በተለይ በምርጫ አሁን ከመራጮች ምዝገባ ሂደት ውስጥ የሚያከናውኑ ሰዎችም ደግሞ ከፍ ያለ ድርሻ አላቸው። ህጎችን ማክበር መቻል አለባቸው። ቢሮክራሲዎች እዛ አካባቢ ያሉ ቢሮክራሲዎችን ማቅለል መቻል አለባቸው። አሁን ለምሳሌ ቤት ለቤት በየመንገዱ መመዝገብ አይቻልም፣ የተፈቀደ አይደለም። ዜጎች እሱንን ማወቅ መቻል አለባቸው። ቤት ለቤት ለምሳሌ ምርጫ ቦርድ በልዩ ሁኔታ የሚፈቅድባቸው ይኖራሉ። በጣም ገጠራማ አካባቢዎች በተለይ አርብቶ አደሩ አካባቢ ያሉ ቦታዎች እነሱ ይመከራሉ። ቤት ለቤት ቢደረግ ተደራሽ የመሆን እድላቸው ደካማ ስለሆነ፣ ከዛ ውጭ ግን በየአካባቢው ባለ በጣም ለምንድን ነው በየመንደሩ በሚባል ደረጃ ነው የምርጫ ጣቢያዎች አሉ እንደሚታወቀውና እነዚህ የምርጫ ጣቢያዎች ላይ በአካል ሄዶ መመዝገብ ያስፈልጋል። አመዘጋገቡንም እንዳነሳ ነው ቀለል ያለ ቢሮክራሲ የሌለው አይነት ነው። በጣም ጥንቃቄ የተሞላበት ነው። ለምሳሌ በምርጫ ቦርድ አሰራር መሰረት በየቀኑ የሚመዘገብ ሰው ሌላ ለኢስነ ምግባራዊ ለሆነ ነገር የተጋለጠ እንዳይሆን በየቀኑ የሚመዘገብ ተፈርሞ ይዘጋል። እንደገና በየቀኑ ለአንድ ወር ሙሉ የምርጫ አስፈጻሚዎች በየምርጫ ጣቢያ የሚመዘግቡት ሰዎች ይህንን ያደርጋሉ። በየቀኑ ይመዘግባሉ። በየቀኑ የመዘገቡትን ተፈራርመው እየዘጉ ነው የሚሄዱት። ስለዚህ ለኢብልሹ አሰራር የተጋለጠ እንዳይሆን ጥሩ እድል ይፈጥራል ማለት ነው። ከዛም ባሻገር አጠቃላይ የመራጮች ምዝገባ በሚጠናቀቅበት ቀን ላይም ጠቅላላ እዛ አካባቢ ያሉት ባለ
ድርሻዎች ተፈራርመው የሚዘጉበት መንገድ የተመቻቸ ነው። እንግዲህ ያ ከሆነ በኋላ በኢትዮጵያ ብሔራዊ ምርጫ ቦርድ በልዩ ሁኔታ የሚያስከፍተው ካልሆነ በስተቀር ያ ሰነድ የሚታወቅ ነው። ከዛ ባሻገርም ከመራጮች ምዝገባ በኋላ ለ10 ቀን አካባቢ ለአካባቢው ሰው ክፍት ሆኖ ነው ሰው ከአግባብ ውጭም የተመዘገበም ካለ ጭምር የሚጋለጥበት መንገድ ነው ያለው። የቅሬታ የሚፈቱበት ስርዓቶች አሉ። እነዚህ ስርዓቶች መጠቀም ያስፈልጋል። አሁን አንደኛው ምርጫውን ሰላማዊ የሚያደርገውም ስርዓቶችን መከተል ነው። ለምሳሌ የምርጫ ሂደቱ ላይ ከምዝገባ ሂደቱ ላይ ቅሬታዎች ሊፈጠሩ ይችላሉ። እነዚህ ቅሬታዎች ሊስተናገዱበት የሚችለውን ስልት መከተል በጣም ጥሩ ነው። በየአካባቢው በየምርጫ ጣቢያዎች ምርጫ ቦርድ ራሱ የሚያቋቁማቸው የቅሬታ ሰሚዎች አሉ፣ የቅሬታ ሰሚ ኮሚቴዎች አሉ። በእነሱ እንዲፈታ ማድረግና በተለይ አላስፈላጊ የሚባሉ ግጭቶችን ማስወገድም የምርጫውን ሂደት ጥሩና ጤናማ ከሚያደርጉ ነገሮች መካከል አንዱ ነው ማለት ነው። ያው እንግዲህ በተለይ ከባለድርሻ አካላት በተለይ ከሲቪክ ማህበረሰብ ጋር ከታዛቢዎች ጋር እና የዲሞክራሲ ተቋማትንና መራጩን ነው አሁን በተለይ ትኩረት አድርገን ስናገር የነበረው። በዋናነት መንግስት ስንል መንግስትና ፓርቲ ብዙ ጊዜ መንግስትና ፓርቲን የማምታታት ሂደት ሊኖር ይችላል። አንዳንድ ጊዜ ለምሳሌ ሚዲያዎች አሁን እኛ ነኝ እናንተ ለምሳሌ ግንዛቤ የምንሰጠው ግዴታችን ስለሆነ ነው። እንደ አንድ የህዝብ ተቋም የመንግስት እንኳን ብለ ብትጠራው መንግስት የሚባለው አስተዳደር ማለት ፓርቲው ማለት አይደለም። መንግስት ብዙ ነገሮችን የሚያጠቃልል ነው አይደል? ስለዚህ እንደዚህ አይነት ተቋማትን መጠቀም እንደዚህ አይነት ተቋማትን ኃላፊነታቸውን በግዴታነት መወጣት በተጨማሪም ደግሞ መንግስት ከዚህ ከምርጫ ሂደቱ በተለይ ከ2017 መጀመሪያዎቹ ጊዜያት ጀምሮ ነው በዋናነት የ2018 7ኛው ጠቅላላ ምርጫ ዝግጅቶች የተለያዩ ስራዎች ሲሰሩ የነበሩ። ነገር ግን ቀደም ብሎ በነበሩ ጊዜያት ሁሉ የነበሩ ስራዎች ውጤት ነው አሁንም የሆነው። ለዚህም ደግሞ መንግስት የሚያነሳቸው ነገሮች አሉ። ለምሳሌ የዲሞክራሲ ተቋማትን ሪፎርም ሲሰራ መቆየቱንና ለዚህኛው ምርጫ ከፍተኛ አስተዋጽኦ ሊኖራቸው እንደሚችል ሌሎችም ስራዎች ይሄን የምርጫ ቦርድ ላይ እንዲሁ የተለያዩ የተሰሩ ስራዎች አሉ። እነዚህ ስራዎች ይሄን ምርጫ ከዚህ በፊት ከነበሩት ሂደቶች የተሻለ ያደርገዋል ብሎ መንግስት ያምናል። አሁንም ግን እነዚህ ሂደቶች የሚኖራቸው ሚና የሚኖር ቢሆንም ነገር ግን አሁንም ደግሞ አስፈላጊውን ድጋፍ መንግስት ማድረግ ይገባዋል ማለት ነው። እነዚህ ያልናቸው ተቋማት በሙሉ ድጋፍ ይፈልጋሉ ማለት ነው በመንግስት። እንግዲህ ዜጎች በመራጮች ምዝገባ እንዲሳተፉ አጠቃላይ ምርጫው ሂደት ላይ ተሳታፊ እንዲሆኑ የኢትዮጵያ ብሔራዊ ምርጫ ቦርድም የግንዛቤ ማስጨበጫ ስራዎችን እየሰራ ነው የሚገኘው። ከነዚህም ውስጥ የ7ኛውን ጠቅላላ ምርጫ የሚመለከት አጠቃላይ ህብረ ዝማሬ በቅርቡ አስመርቋል። በምረቃ ስነ ስርዓቱ ላይም የቦርዱ ሰብሳቢ ወይዘሮ ሜላት ወርቅም ንግግር አድርገው ነበር። እንግዲህ ይህንን ንግግርና ህብረ ዜማውን ወደ ተመልካቾቻችን አድርሰን እንምጣ። ማህደር ተመልካቾቻችን ቆይታችን ይቀጥላል። እሱን ጋብዘናችሁ ተመልሰን እንገናኛለን። መራጩ ህዝባችን ዜጎች በእውቀት ላይ የተመሰረተ ምርጫና ውሳኔ ማድረግ እንዲችሉ በሚያበረታታ በሚያነቃቃ በሚያነሳሳ መንገድ ህዝብን ለመድረስ በመታሰብ ይሄ ምርጫችን ነው የተባለ ዝማሬ ተዘጋጅቷል። እንግዲህ ይሄ ዝማሬ ሲዘጋጅ ምርጫ ቦርድ የመራጮችን ትምህርት በተለያየ መንገድ ሲሰጥ ቆይቷል። እንደምታውቁት ከሲቪል ማህበረሰብ ድርጅቶች ጋራ በመተባበር ከነሱ ጋራ ለነሱ የእውቅና ሰርቲፊኬት በመስጠት በተለያየ መንገድ ሲያስተምሩ ቆይተዋል። ምርጫ ቦርድ የሚያዘጋጃቸው ፒኤስኤዎችን የፐብሊክ ሰርቪስ አናውንስመንት የሚባሉትንም ስናካሄድ ቆይተናል። እንደገና ደግሞ በአዲስ አበባ ከተማ በተለያዩ ስክሪኖች ላይ እነዚሁ ፒኤስኤዎች ሲተላለፉ ቆይተዋል። በክልልም ደረጃ እሱን ለመስራት በዝግጅት ላይ ነን ያለ ነው።
አንዱ ሲያቀብል አንዱ ሲያቀና አንዱ ሲደግፍ አንዱ ሲያጸና በየምርጫችን ስንሰማማ እኛ ሁላችን የሀገር ካስማ የኛ ሐሳብ ውሳኔያችን መሻገሪያ ማለፊያችን የጋራ ቤት መገንቢያችን የሀገር ካስማ ነው ድምፃችን ሳንጎድል ፊት ተገኝተን በአንድ ሰማይ እኩል ፈክተን ተከባብረን ተደማምጠን ለነጋችን ሰላም መርጠን ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን አንቀርም ተዘናግተን እንመርጣለን ቀድመን ወጥተን በውሳኔ በምርጫችን እንኮራለን በድምፃችን ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን አረዳ ኬኛ ገንዳ ጅራኑ መጋላ ባዲያት ሁንዱ ከን አርገምኑ ነመግኔ ባኔራ ከለቲ ሁንዳኑ ብየቲ ፉፍሲሱፍ ፊለኖ ቆፋኑ ሌዶ መሲታቲ ሚቲማቲ ዶጎ ወልቃ ኢኪታንኬ ባልኩቲ ሁሮ አዲ አዲቲ ኒንኬቲ ሄዶ ኒንኬ ከሬራ ዱርሹ ቀራሆ ወዘት ጉዝኬነ ኩተለበይኖ አወዝ በይነኹን ሑኬኒ ሃዱ ፍኪርኬኒ ወይ ከለዱ ወንተኸይ ورشدينا السعيلكنا كل اللووناتو حساب أفادم أجتا أخاخف والقاوي يوسانينا هوايا هاجرنا إنكي تكنون لك إنكي بينك لانو سيتا للك سيتا نوبين باروكي معردينكا ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን አንቀርም ተዘናግተን እንመርጣለን ቀድመን ወጥተን በውሳኔ በምርጫችን እንኮራለን በድምፃችን ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን ለህብረተሰብ ለውጥ የሚተጋው የአማራ ሚዲያ ኮርፖሬሽን 7ኛው ጠቅላላ ምርጫ ነፃ ገለልተኛና አሳታፊ ይሆን ዘንድ የሚጠበቅበትን የሚዲያ ሚና ለመወጣት ከወዲሁ ዝግጅቱን አጠናቋል። በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራሞቻቸውን ለህዝብ የሚያስተዋውቁባቸው ወቅታዊ ፕሮግራሞችና ውይይቶችን፣ በተፎካካሪ ፓርቲዎች መካከል የሚደረጉ የገጽ ለገጽ የሐሳብ ክርክሮችን፣ ለመራጮች ግንዛቤን ለመፍጠር የሚያስችሉ የዜና የፕሮግራምና አጫጭር መልእክቶችን ከ11 በላይ ቋንቋዎች በሚስተናገዱባቸው የቴሌቪዥን፣ በጋዜጣ፣ የራዲዮና በአሚኮ ዲጂታል አማራጮች ወደ እናንተ ያደርሳል።
ብዝሃ ልሳን የሆነውን የአማራ ሚዲያ ኮርፖሬሽን ምርጫው ያድርጉ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን። ለህብረተሰብ ለውጥ የሚተጋው የአማራ ሚዲያ ኮርፖሬሽን 7ኛው ጠቅላላ ምርጫ ነፃ፣ ገለልተኛና አሳታፊ ይሆን ዘንድ የሚጠበቅበትን የሚዲያ ሚና ለመወጣት ከወዲሁ ዝግጅቱን አጠናቋል። በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራሞቻቸውን ለህዝብ የሚያስተዋውቁባቸው ወቅታዊ ፕሮግራሞችና ውይይቶችን፣ በተፎካካሪ ፓርቲዎች መካከል የሚደረጉ የገጽ ለገጽ የሐሳብ ክርክሮችን፣ ለመራጮች ግንዛቤን ለመፍጠር የሚያስችሉ የዜና የፕሮግራምና አጫጭር መልእክቶችን ከ11 በላይ ቋንቋዎች በሚስተናገዱባቸው የቴሌቪዥን፣ በጋዜጣ፣ የራዲዮና በአሚኮ ዲጂታል አማራጮች ወደ እናንተ ያደርሳል። ብዝሃ ልሳን የሆነውን የአማራ ሚዲያ ኮርፖሬሽን ምርጫው ያድርጉ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን። ተመልሰናል። የሰሞነኛ ዝግጅታችን ከአማራ ሚዲያ ኮርፖሬሽን እየተከታተላችሁ ነው። ቆይታችን አሁንም ይቀጥላል። 7ኛውን ጠቅላላ ምርጫ እያነሳን ያለ ነው። ማህደር እንግዲህ ቀደም ሲል ካነሳናቸው ጉዳዮች መካከል አንደኛው የዚህኛው ዓመት ምርጫ በቴክኖሎጂ የታገዘ መሆኑ ነው። ይሄ ደግሞ ለምርጫው ሂደት ከፍ ያለ አስተዋጽኦ አለው። አዎ እንግዲህ በዋናነት በዚህ በ7ኛው ሀገራዊ ምርጫ ጠቅላላ ምርጫ ከዚህ በፊት ያልነበረ አሁን ተግባራዊ የተደረገ ጉዳይ የዲጂታላይዜሽን ወይም ደግሞ በዲጂታል ወይም በዌብሳይት የመመዝገብ በኦንላይን የመመዝገብ ሂደት ነው። እዚህ ላይ ግን ይሄ ነገር ተደጋግሞ ተብሏል። አብዛኞቹ ተመልካቾቻችንም ለዚህ መረጃ አዲስ አይሆኑም። ነገር ግን እዚህ ላይ በተለይ ማንሳት የምንፈልገው ነገር የዲጂታል ሂደቱ የመጨረሻዋን ቀን የምትደረገውን ወይም ደግሞ ግንቦት 24 የምትደረገውን ሀገር አቀፍ ድምጽ መስጠትን ግን አይመለከትም። ይሄን ሄደው በምርጫ ጣቢያዎች የሚያደርጉት ነው የሚሆነው ማለት ነው። የኦንላይን አገልግሎቱ አጠቃላይ ድምጽ የምንሰጥበትን ሂደትና የቆጠራ ውጤቱን ማሳወቅን የማይመለከት መሆኑን እግረ መንገድ ማንሳት እንፈልጋለን። አዎ እንግዲህ ይህኛው የቴክኖሎጂ ሂደት ቀደም ብሎ በእጩዎች ምዝገባ ላይ ምርጫ ቦርድ ተግባራዊ አድርጎት ነበር። እስከ ባለፈው የካቲት 16 የእጩዎች ምዝገባ ሲያደርግ ነበርና በዚህ ሂደት ውስጥ ቴክኖሎጂውን ለመጠቀሙ ካለው ፋይዳ አንጻር የእጩዎችን የምዝገባ ቀን ጭምር አራዝሞም ነው ያካሄደው። ምክንያቱም ገና ቴክኖሎጂውን ልምምድ ላይ ነው ያለው። እንደሚታወቀው የምርጫ ቴክኖሎጂ ዓለም ላይ በጣም እየዘመነ ነው ያለው። የግድ ደግሞ ኢትዮጵያ ከዛ በስተቀር ልትሆን የምችልበት እድል የላትም። የዛ አካል ናትና አሁን በየደቂቃው በየሰከንዱ ምን ያህል መራጭ ተመዘገበ፣ ምን ያህል ካርድ ወጣ፣ ማን የት የሚባለው ነገር ቴክኖሎጂው ላይ ያለ ነውና ስለዚህ በዚህ የእጩዎች ምዝገባ ሂደት ላይም ይሄ የምርጫ ቦርድ ባለሙያዎችን መድቦ ከፖለቲካ ፓርቲዎች ጋር ተነጋግሮ ከሁሉም የፖለቲካ ፓርቲዎች ጋር ለየሁሉም የፖለቲካ ፓርቲ የቴክኖሎጂ ባለሙያዎችን ጭምር የሰው ኃይል እየመደበ ነው ሲያከናውኑ የነበረው። ይሄኛው አሁንም በመራጮች ምዝገባ ላይ ቀጥሎ የሚካሄድ ነው። ተከታታይ የሚሆኑ የግንዛቤ ማስጨበጥ ስራዎች ይከናወናሉና የቴክኖሎጂ ሂደቱ በተለይ ቅሬታ ካለ የዚህ ምዝገባ አካባቢ የሚኖርን ቢሮክራሲ በማቅለል ሂደት ከፍ ያለ ሚና ያለው ነው ማህደር። እንግዲህ ስለዚህ ሁሉንም አማራጮች አሁን ወደ 17000 አካባቢ ምርጫ ጣቢያዎች ላይ የዲጂታል ምዝገባ ይካሄዳል። ከዚህም ባሻገር ሰው እድሉ ያለው ሁሉ መመዝገብ የሚችልበትን ያመቻቸ ነው ምርጫ ቦርድና ይህንን መጠቀም ደግሞ ከሁሉም ይጠበቃል። እንግዲህ ካለን ሰዓት አንጻር ወደ ሁለተኛው ጉዳያችን ነው የምናልፈው። ከዛ በፊት ግን መሸጋገሪያ በኋላ ተመልሰን የምንገናኝ ይሆናል። ተመልሰናል። የተከበራችሁ ተመልካቾቻችን አሁን ሰሞነኛችን ወደ ሁለተኛው ጉዳይ ሲያልፍ ደግሞ ቀደም ብለን መግቢያችን ላይ እንደነገርናችሁ የምናነሳው ጉዳይ 7ኛ ቀኑን የያዘውን 7ኛ ስንል አሁን ሰሞነኛችን አርብ ዕለት በቀጥታ ስርጭቱ ላይ ሆነን ማለት ነው 7ኛ ቀኑን የያዘውን የአሜሪካ እስራኤል ከኢራን ጋር እያደረጉት ያሉትን ጦርነት ጉዳይ ነው የምናነሳው ማለት ነው። ይህ ጉዳይ ምንም እንኳን ሚድል ኢስት ላይ ወይም ደግሞ በተለይ ደግሞ ዌስተርን ኤዥያ ላይ በምዕራብ እስያ ላይ
እየተካሄደ ያለ ጦርነት ቢሆንም ዓለም አቀፍ ተጽዕኖ ከፍ ያለ ነው። ስለዚህ ሰሞንኛችን ይህን ጉዳይ በትንታኔ መርጦታል ማለት ነው። አዎ ይሄኛው የጦርነት እንግዲህ ያን ያክል ያልተጠበቀ የሚባል አይነት አይደለም። አስቀድሞ የሰፊ የዲፕሎማሲ ጦርነት ሲካሄድበት የነበረው ጅምሮችም የነበሩበት ጦርነት ነው እንደሚታወቀው ማህደርና የእስራኤል እና አሜሪካ በጥምረትና ኢራን ደግሞ አሁን የጀመሩት ጦርነት እንግዲህ ከዛ በፊት የነበሩ ሂደቶች እንዲህ ያለው ነገር ሊከሰት እንደሚችል የሚያመለክቱበት የነበረው ነው። እንግዲህ የመካከለኛው ምስራቅ በአንጻሩ በተለይ ከፍ ያለ የንግድ እንቅስቃሴ ያለው ከመሆኑ ጋር ተያይዞ ከሽብርተኝነት ጋር የሚያያዙ ጉዳዮች የሚነሱበት ነው የነበረው። ኢራን ደግሞ ለረጅም ምናልባትም አሁን ለግማሽ ክፍለ ዘመን ለቀረበ ጊዜ ውስጥ ብዙም ከፖለቲካ ውጥረት በተለይ ከምዕራባውያን ጋር በተፈጠረው ውጥረት ብዙም ከዛ ነፃ ያልሆነች ነው የነበረው። ከዛ በኋላም እንግዲህ በተለይ የእስራኤል እና የሐማስ ጦርነት ከተጀመረ በኋላም ምልክቶች ነበሩ። በግልጽም እስከ መተኳኮስ የደረሰ ነበረ። በ2024ም ባሳለፍነው ሰሪም 2025 እንደዚሁ በፈረንጆቹ 15 ቀን የ12 ጦርነት የሚባለው የ12 ቀን ጦርነቱ የሚባለው ልውውጦች እንደነበሩበት ይታወቃል። ከዛ በኋላ ግን እነዚህ የጦር ልውውጦች ቁመው ወደ ዲፕሎማሲ ጉዳዮች እያመሩ የሚመስሉ ነገሮች ነበሩ ማህደር እንደሚታወቀው በተለይ የአሜሪካ እና የኢራን የዲፕሎማሲ ውይይቶች ነበሩ እንደሚታወቀው። ኢራን ብዙ ቦታ በተለይ ኦማን ዋነኛ በአሸማጋይነት እሷ ሆና ንግግሮች ሲደረጉ ነበረ። ግን እነዚህ ድርድሮች በራሱ በጦርነት ዛቻዎች የተሞሉ ስለነበሩ ሊከሰት እንደሚችል አስቀድሞ ይታወቅ ነበር። አሁን አሜሪካ በልዩ መልእክተኛዋ እንዲሁም ኢራንን በውጭ ጉዳይ ሚኒስትሯ በኩል ሲያደርጉት የነበረው ውይይት ያለ ውጤት የሚጠናቀቅ ከሆነ ኢራን ላይ እርምጃ ሊወስዱ የተገደበ እርምጃ ሊወስዱ እንደሚችሉ ዶናልድ ትራምፕም ጭምር ሀሳብ ሲሰጡ ነው የነበረው። ኢራንም እንደዛ የሚሆን ከሆነ ግልጽ ወረራ ስለሚሆን አጸፋ ሰጣለሁ የሚል በንግግሮቹ መካከል የዲፕሎማሲ የቃላት ጦርነቶች ቀጥለው ነበር። ከዛ በኋላ ደግሞ እንግዲህ እስራኤልም የደህንነት ስጋት አለብኝ በሚል በተለይ በዋነኛነት የሚሳኤል ምርትና የኒውክሌር ኃይልን በተመለከተ እንደዚሁም ደግሞ ለእኔ ስጋት ናቸው ለህልውና ስጋት ናቸው የምትላቸውን በላይ ፈረጃቻቸውን የአሸባሪ ቡድን የምትላቸውን ኢራን ትደግፋለች በሚል እስራኤልና አሜሪካ በጥምረት በኢራን ላይ እንግዲህ ያሳለፍነው ቅዳሜ ይፋዊ የሚባል ጦርነት አውጀዋል። ብዙ ጉዳትም እየደረሰ ነው ያለው። አዎ ዘሜ እንዳልከው እንግዲህ የማይገመት ሳይሆን እንደውም የሚጠበቅ ነው። እንደውም ቤንያሚን ኔታንያሁም ሲጠይቋቸው ዶናልድ ትራምፕንም የተለያዩ የትላልቅ የዓለም አቀፍ ሚዲያ አውታሮች አሁን ለምን ነው ጊዜውን ነው እየጠየቋቸው ያለ አሁን አፕሮፕሪየት የሆነበት አሁን ተመራጭ የሆነበት ምክንያት ምንድነው ነው? ምክንያቱም የሚጠበቅ ስለሆነ ማለት ነው። 47 ዓመታትን የወሰደ ውጥረት ነው አሁን ወደ ጦርነት የመጣው ከ1979 ጀምሮ በተለይ ደግሞ ኢራን ከዓለም አቀፍ ጥምረቶች በብዙ መንገድ የሚያለያዩአትን የመንግስት አስተዳደር መከተል ከጀመረችባቸው ጊዜያት ጀምሮ በሂደትም እንዲሁ በተለይ ደግሞ በቀጠናው እና አልፎም ለሌሎች አህጉራትም ስጋት ሊሆኑ ይችላሉ የሚባሉ ታጣቂዎችን በተዘዋዋሪ ትረዳለች። በእርግጥ መርዳቷንም አትክድም ኢራንም ከተባለበት ጊዜ ጀምሮ በተለይ ከአሜሪካ ጋር እነዚህ አሸባሪዎች ድጋፍ መደረግ በተጨማሪም ደግሞ በኢራቅና አፍጋኒስታን የተገደሉ የአሜሪካ ዜጎችን መነሻ አድርጎ ከአሜሪካም ጋር ያለው ውጥረት አለ። ከእስራኤል ጋርም የእስራኤልን መኖር እንደ ሀገር የህልውና ጉዳይ ነው ያለመቀበል ችግር በኢራን በኩል አለ እና ሌሎች ከኒውክሌር ፋሲሊቲ ጋር በተገናኘ ኢራን ማመርተው ለሌሎች ለፓወር ነው ትላለች። ሁለቱ ሀገራት በተለይ ደግሞ የደህንነት ስጋት አለብን ይላሉ። እነዚህ ነገሮች በተለያየ ጊዜ የውጥረት ማዕከል ከመሆን በተጨማሪ በተለይ ጦርነቱ ከመጀመሩ ቀደም ብሎ ባሉ ጊዜያት በተለያዩ ሀገራት ለድርድር ሁሉ ተቀምጠውበት የነበረ ጉዳይ ነበረ። እንግዲህ ጦርነት ከተጀመረ በኋላ ዋናው ነገር ከፍ ብሎ የሚነሳው የዓለምን ኢኮኖሚ ያናጋበት መንገድ ነው ማህደር። እንግዲህ የመካከለኛው ምስራቅ ኢራንን ጨምሮ ዓለም ላይ ትልቁ የሚባለው የነዳጅ ሀብት የሚንቀሳቀስበት ቀጠና ነው። እንደሚታወቀው ኢራን ከጦርነቱ በኋላ የዓለምን 20% ነዳጅ የሚተላለፍበትን የሆርሙዝ ሰርጥን ዘግታለች። ይሄ ከተዘጋ በኋላ ዓለም ላይ የነዳጅ ዋጋም በከፍተኛ ሁኔታ እየጨመረ ነው ያለው። ኢትዮጵያን ጨምሮ መላው የዓለም ሀገራት ሊጎዱ የሚችልበት ጦርነት እንደሆነ እየተነሳ ነው ያለው። እንግዲህ መካከለኛው ምስራቅ እንደሚታወቀው አሁን ጦርነቱ አድማሱን አስፍቷል። ኢራንም
ያሰጉኛል ወዳለቻቸው ሀገራት የመልሶ ማጥቃት እያደረገች ነው ያላቸው። በጣም ብዙ ሀገራት ላይ እነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ወደ ኳታር እና ወደ ሊባኖስ ወደ ተለያዩ ሀገሮች ላይ ጥቃት እየፈጸመች ነው ያለችው እና ይሄ ጥቃት ደግሞ የዓለምን ኢኮኖሚ በከፍተኛ ሁኔታ የጎዳን እንደሆነ የሚነሳ ነው። አሁንም ደግሞ በተለይ ጦርነቱ እየተራዘመ የሚሄድ ከሆነ ከፍተኛ ጉዳት ሊደርስ እንደሚችል እየተነሳ ነው። ያው እንግዲህ የሆርሙዝ ሰርጥ ማለት 20 በመቶ የሚሆነው የዓለም የነዳጅ ምርት እንቅስቃሴ የሚደረግበት ያ ማለት እንግዲህ ከ5 ነዳጅ ከጫኑ ታንከሮች ውስጥ አንዱ እንደማለት ነው የሚንቀሳቀስበት ነው ማለት ነው። ይሄን መምታት የዓለም ኢኮኖሚን መምታት የመሆን እድሉ ከፍተኛ ነው ማለት ነው። ነዳጅን ብቻ እንኳን ብናየው ምክንያቱም ሌሎች ሁሉ ነገሮች ከነዳጅ ጋር የመተሳሰር ከነዳጅ እጥረት ጋር አብሮ እጥረትና የዋጋ ግሽበት የዋጋ ከፍ ማለት የኑሮ ውድነት ከፍ ማለት ጉዳዮች የሚያያዙ ስለሆኑ ማለት ነው። ያ ብቻ አይደለም። በቀጠናው የሚንቀሳቀሱ ታጣቂ ቡድኖችና የጦርነት በቀጥታም እንዲሁ አሁን ላይ ተባብሰው መቀጠሉ ከቀይ ባህር ጋርም የሚፈጥረው ተጽዕኖ ከፍተኛ ስለሆነ ማለት ነው። ወደ አጠቃላይ በገልፍ ሀገራት የሚኖረው የጸጥታ ችግር ወደ ሌሎች አህጉራትም የመሄድ እድሉ ከፍተኛ ነው። ለምሳሌ እኛ ወደምንገኝበት ሆርን ኦፍ አፍሪካ ወይም ደግሞ የአፍሪካ ቀንድ እንኳን ብንመጣ የአፍሪካ ቀንድ ማለት እነዚህን የገልፍ ሀገራትን ወደ አፍሪካ የሚገናኝበት ኮሪደር ነው ማለት ነው። ይህ ችግር የዚህ ኮሪደር ችግር በአህጉሪቱ እንዲሁም በቀጠናው በእኛ በምንገኝበት ቀጠናም የሚፈጥረው የኑሮ ውድነት እና አጠቃላይ የኢኮኖሚ የፖለቲካ የተለያዩ ክራይሲሶች ከፍተኛ ነው ሊሆን የሚችለው ማለት ነው። ወደ ሬድሲ ችግር ያመጣል ስንል እንግዲህ ሬድሲ 12% የሆነው የዓለም የንግድ እንቅስቃሴ የሚካሄድበት ነው። ይሄ ነገር የሚያመጣው ተጽዕኖ አሁን ላይ ዓለም ላይ ከፍተኛ መነጋገሪያ ነው። ምክንያቱም ይሄ ጦርነት ብዙ ጊዜ ጦርነቶች የኢንፍራስትራክቸር ወይ መሰረተ ልማት ውድመት፣ የሰብአዊ ቀውስ፣ ሌሎች ነገሮች ናቸው እንደዚህ የሚነሱት ማለት ነው። ይሄ ግን በቀጥታ ይሄን ጦርነት ስታነሳ አብረህ የማትረሳው ነገር የነዳጅ ጉዳይ ነው ማለት ነው። ነዳጅ ደግሞ እንግዲህ የተራዘመ የመርከብ ጉዞም ሆነ የመርከብ ጉዞ መገታት በእያንዳንዱ ግለሰብ ህልውና ላይ የሚያመጣው ተጽዕኖ ከፍተኛ ነው። አንድ መርከብ ጭኖ ቆየ ማለት ባህር ላይ ወይም ደግሞ በባህር ላይ የመርከቦች እንቅስቃሴ ተገታ ማለት እኔና አንተ በየዕለት ከምንጠቀማቸው ነገሮች የሚታሰብ ሂሳብ ነው የሚሆነው በተዘዋዋሪ ማለት ነውና ለዓለም ከፍተኛ የኢኮኖሚ ስጋት ሆኖ ቀጥሏል ጦርነቱ። አዎ እንደዚህ መሆኑ የኃይል አስተላለፉን ሚዛንም ጭምር ያዛባ ነው። አሁን ራሷን አሜሪካ ለምሳሌ በአጠቃላይ ከምትጠቀመው 3% የሚሆነውን የሚሸፍን ነው ያ ቀጠና አጠቃላይ ከምታስገባው ወደ 11% የሚሆነውን የሚሸፍን ነው። እነ ደቡብ ኮሪያ፣ እነ ቻይና፣ እነ ህንድ ደግሞ በተለይ እነ ጃፓንን ጨምሮ ደግሞ ትልልቅ የሚባለው ፍጆታቸው የሚገባው በዚህ አካባቢ ነው። የነዳጅ ብቻ ሳይሆን የሌሎች የሸቀጦችም ጭምር ነውና እንደዚህ መሆኑ ደግሞ በተለይ አሁን ቻይና የራሷ ፍላጎት አላት። አሁን ጦርነቱ ውስጥ የሷ ኢኮኖሚ ደግሞ ዓለም ላይ ያለው ተጽዕኖ አሁን እያደገ የመጣ ተጽዕኖ እንዳላላት ነዳጅ ላይ የሚኖረው ተጽዕኖ በቀጥታ የቻይና ምርቶች ላይ ሌሎች ምርቶች ላይ ከፍ ያለ ተጽዕኖ አለው። ይሄ ሌሎች የዓለም ሀገራትን ጭምር የሚጎዳ ነው። እነ ደቡብ ኮሪያ፣ እነ ጃፓን፣ እነ ህንድ በጣም ተጎጂ ናቸው። እንዲያውም በመጠኑ በአንጻሩ አውሮፓ ነው መጠነኛ እንግዲህ በየቀኑ በዛ ቀጠና 1 ሚሊዮን እና እዛ አካባቢ የሚደርስ በርሚል ያልፋል። እዛ አካባቢ ከሌሎች አካባቢ ሁኔታ አንፃር ስናየው ያን ያክል የዩኤስ ኢነርጂ ኢንፎርሜሽን አድሚኒስትሬሽን የሚባለው በሆርሙዝ ሰርጥ በኩል በቀን 20 ሚሊዮን በርሚል ይተላለፋል ይላል። በሆርሙዝ ሰርጥ ማለት ነው። በየአመቱ ከ660 ቢሊዮን ዶላር በላይ የነዳጅ ንግድ የሚካሄድበት ቀጠና ነውና የዛ መዘጋት በብዙ መንገድ የዓለምን ኢኮኖሚ የሚያዛባ ነው። ማህደር እንግዲህ ያለን ሰዓት ከዚህ በላይ የሚያስኬደን አይደለም። መልካም የተከበራችሁ ተመልካቾቻችን ስተከታተሉ የቆያችሁት ሰሞነኛችን ነበረ። ሰሞነኛችን በየሳምንቱ አርብ ረፋድ ላይ በቀጥታ ስርጭት እንዲሁም ደግሞ በድጋሚ የሚሄድባቸው ጊዜያትም አሉ ማለት ነው ወደ እናንተ ይደርሳል። አብራችሁን ስለምትቆዩና ስላላችሁ ስለነበራችሁ እጅግ እናመሰግናለን። እንግዲህ ማህደር ብርሌውና ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርገናል። የአማራ ሚዲያ ኮርፖሬሽን ሌሎች ዝግጅቶች ይቀጥላሉ። ጤና ይስጥልን።